የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችንን እናመሰግናለን። እግዚአብሔር ደግሞ እንዲህ አይነቱን ጊዜ ስለሰጠን በእነዚህ ቀናት ከእግዚአብሔር ቃል የምንማረው ከዕብራውያን መጽሐፍ ነው። ዛሬ ስለ የዕብራውያን መጽሐፍ ስለተጻፈላቸው ሰዎች በወቅቱ መልእክቱ ስለተጻፈላቸው ሰዎች ስለነበሩበት አጭር የተጨበጠ ነገር እናወራለን። ከዛ በኋላ ነው እንግዲህ ትምህርቱን ስንማር በእነሱ አውድ ውስጥ በትክክል ማየት እንድንችል ይረዳናል ብዬ አስባለሁ። የሳምንቱ የትምህርታችን ገዢ ርዕስ የምክር ቃል የሚል ነው። ይህም በዛው በዕብራውያን ምዕራፍ 13 ቁጥር 22 ላይ የተጻፈ ነው። በዚህ ሳምንት የምንማረው አንድ ምዕራፍ ነው። ከዕብራውያን መጽሐፍ ውስጥ በጣም ትኩረት የምናደርግበት አንድ ሙሉ ምዕራፍ ነው። ከዛ ጋር ደግሞ ተያያዥ የሆኑ ሌሎች ከዛው ከዕብራውያን መጽሐፍ ደግሞ የምናያቸው ክፍሎች ይኖራሉ። ዕብራውያን 13 ቁጥር 22 ላይ ሐዋርያው ወይም ይህን መልእክት የጻፈው ሰው የጻፈበትን አንዱ የተጨበጠ ምክንያት ይገልጻል። ወንድሞች ሆይ የጻፍኩላችሁ መልእክት አጭር እንደመሆኑ የምክር ቃሌን በትዕግስት እንድትቀበሉ አደራ እላችኋለሁ። የምክር ቃሌን በትዕግስት እንድትቀበሉ አደራ እላችኋለሁ። አጭር ጸሎት እናድርግ። ቅዱስ አባት ስምህ ይባረክ። እናመሰግንሃለን እንድታድሰን፣ እንድትለውጠን፣ የውስጥ ሰውነታችን እንድታጠነክር፣ ፈቃድህን እንድትገልጥልን፣ ሐሳብህንም ጌታ ሆይ እንድታመለክተን በጌታችን በኢየሱስ ክርስቶስ ስም ለምንሃለን። ቃልህ ለበረከት እግዚአብሔር ሆይ ቃልህ ሊጠቅመን፣ ቃልህ ሊያንጸን፣ ቃልህ አንተን ሊገልጥልን ወደ እያንዳንዳችን እንዲመጣ በጌታ በኢየሱስ ክርስቶስም በእነዚህ ቀናት እግዚአብሔር ሆይ ለምንሃለን። እግዚአብሔር አምላካችን ሆይ ያንተን የምክር ቃል ከቅዱሳት መጽሐፍ ስንመለከት በዚያ ውስጥ ደግሞ ቅዱሱ መንፈስህ እንዲናገረን እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ክብር ተጠቅልሎ ላንተ ለአምላካችን ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። እንግዲህ የምክር ቃል የሚለውን ሀሳብ ጥቂት ስለሱ ላውራ፣ ምክንያቱም ገዢ ርዕሳችን እሱ ስለሆነ። በዚህ ሳምንት የምክር ቃል የሚለው መልእክቱን የጻፈው የእግዚአብሔር ሰው ከእግዚአብሔር የተቀበለውን የምክር ቃል ነው። ከእግዚአብሔር የተቀበለውን የምክር ቃል ነው። በመጽሐፍ ቅዱሳችን ብዙ ጊዜ የምክር የሚለው ቃል መሰረታዊ ትርጉሙን ስንመለከት በሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስ በበዓለ ሃምሳ የወረደበት ቀን ጰራቅሊጦስ የምንለው እዛ ላይ ጥቅም የዋለ አንድ የግሪክ ቃል አለ፣ ፓራክሌሲስ የሚል። ፓራክሌሲስ ያ ምክር የሚለው ቃል ከየት እንደመጣ እንድንረዳ ነው። ፓራክሌሲስ የሚለው ቃል እዚህ ጋር የምክር ቃል ተብሎ የተገለጸው ነው። ቃሉ የመጣው ረዳት፣ አጽናኝ፣ አጋዥ፣ ወዳጅ ከሚለው ሀሳብ ነው የሚመጣው። የምክር ቃል መካሪ ማለት መንፈስ ቅዱስ ፓራክሊሴስ ነው ወይም ፓራክሊሲዮ ነው ሲባል ምን ማለት ነው? አጽናኛችን ነው፣ ደጋፊያችን ነው፣ መካሪያችን ነው፣ ወዳጃችን ነው፣ ከኛ ምንም አይሆን የማይለይ ነው። እና ቃሉ የምክር ቃል የሚለው በመጽሐፍ ቅዱሳችን ውስጥ ከዚያ ነው የሚመጣው። ትርጓሜው መጽናናትን፣ ልመናን፣ ምክርን፣ ማመስገንን፣ ማዘዝን እነዚህን ሀሳቦች በውስጡ ያቀፈ ነው እና የምክር ቃል በምክንያት ነው። መጽሐፍ ቅዱስ በጣም በተደጋጋሚ በአዲስ ኪዳን ውስጥ ከምናገኘው ቃል አንዱ ምክር ወይም የምክር ቃል የምንል ነው። ምክንያቶች አሉት። ፋይዳው ምንድን ነው? ጥቅሙ ምንድን ነው ብለን ስንጠይቅ ቢያንስ 4 ነገሮችን ማንሳት እንችላለን። የምክር ቃል ያስፈለገበት ቦታ በአዲስ ኪዳን ውስጥ በተደጋጋሚ የመጣባቸውን ክፍሎች ስንመለከት አንደኛው መልእክቱ የተጻፈላቸው ሰዎች እንዲበረቱ፣
እንዲጠነክሩ ለማድረግ ነው። ከሚያልፉበት ህይወት፣ ከሚያልፉበት አውድ፣ ከሚያልፉበት ሁኔታ የተነሳ በዛ አቅጣጫ ጥንካሬን፣ ብርታትን እንዲያገኙ፣ ኃይልን እንዲያገኙ ለማድረግ ሲባል ነው። ለምሳሌ ሐዋርያት ሥራ 4:14-22 ላይ ሄደን ስንመለከት በርናባስ ከሚሰራው ስራ አንዱ እሱ ነበር። በርናባስ ማለት አጽናኝ ማለት ነው። የቃሉ ትርጉም አጽናኝ ማለት የሚያበረታ፣ የሚያጠነክር፣ የሚደግፍ ቃል የሚናገር፣ የሚያበረታታ ቃል የሚያስተምር ማለት ነው። እና በርናባስ ስራው ደቀ መዛሙርትን በየስፍራው እየሄደ ምን ማድረግ ነው? ማጽናናት ነው፣ ማበርታት፣ በእምነታቸው ከጌታ ጋር ባላቸው ግንኙነት በሚያልፉበት ሁኔታ ውስጥ ብርታት እንዲያገኙ የሚረዳቸውን ጸጋ፣ በዛ ጸጋ የተሞላ ሰው ስለሆነ ያጽናና ነበር። ደቀ መዛሙርትን ያበረታ ነበር፣ ያጠነክር ነበር፣ ጸንተው እንዲቆሙ ያደርጋቸው ነበር በምክር ቃሉ ማለት ነው። ስለዚህ የበርናባስ አንዱ ትልቁ አገልግሎት ይህ ነበር። የምክር ቃል ባይዘው አንዱ ከጸጋ ስጦታዎችም አንዱ ስለሆነ ነው። ሮሜ 12 ላይ እንደምናየው ከተዘረዘሩት የጸጋ ስጦታዎች አንዱ የምክር ቃል ነው። ስለዚህ በዚህ በምክር ቃል የተሞሉ ስለነበረ፣ ሁለተኛው ለእርምት ነው። የምክር ቃል በመጽሐፍ ቅዱስ ውስጥ ተቀምጦ የምናገኘው አንደኛ ተሰሎንቄ 5:14 ላይ እርምት እንዲወስዱ ነው። ኮሬክሽን የእግዚአብሔር ቃል በሁለተኛ ጢሞቴዎስም ላይ እንደምናየው ምዕራፍ 3:16-17 የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ በጽድቅም ላለው ምክር ምን ይሆናል? ይጠቅማል አይደለም የሚለው። ስለዚህ የእግዚአብሔር ቃሉ ጊዜ ትክክለኛውን አቅጣጫ የሚያሳይ፣ የሚያርም፣ የሚያቀና ስለሆነ የምክር ቃል ያስፈልጋል። መንፈሳዊ ህይወት ያለ ምክር ቃል አይጠነክርም፣ አይበረታም። መንፈሳዊ ህይወት የምክር ቃል፣ የእግዚአብሔር ቃል፣ ከእግዚአብሔር ቃል የሆነው ከመንፈስ ቅዱስ የሆነ የምክር ቃል ያስፈልጋል። ህይወት ያለ ማሳሰቢያ፣ ያለ ማስጠንቀቂያ፣ ያለ ምክር ሙሉ አትሆንም፣ አትቀናም፣ አትስተካከልም። ስለዚህ ምክር በጣም በመንፈሳዊ ህይወት ውስጥ ለእድገታችን ወሳኝ ከምንለው አንዱ የምክር ቃል ነው። የእግዚአብሔር ስም የተባረከ ይሁን። ሌላው መንፈሳዊ አንድነትና ብስለትን ለማጠናከር፣ አንድነትን ብስለትን ለማጠናከር በመጽሐፍ ቅዱሳችን ውስጥ የቅዱሳት መጽሐፍ ጸሐፊዎች ሁልጊዜ ለሚጽፉላቸው ሰዎች አንዱ ከህብረት፣ ከአንድነት፣ በመንፈሳዊ ህይወት ከማደግ፣ ከመብሰል ጋር ተያይዞ የሚነግሯቸው ነገር የምክር ቃል ነው። ለምሳሌ ፊልጵስዩስ ምዕራፍ 2 ላይ ከ1-2 ስትመለከቱ በዛ ማህበር ውስጥ የተፈጠረ ችግር ነበረ። ለወገኔ ይጠቅማል የሚሉ ለራሳቸው ብቻ የቆሙ ቅዱሳን ነበሩ፣ ምዕመናን ነበሩ፣ ለራሳቸው ፍላጎት። ስለዚህ ጳውሎስ ይማጸናቸዋል አይደል? ምንድን ነው ይማጸናቸው? አንድ ልብ ሁኑልኝ፣ አንድ ሀሳብ ሁኑልኝ፣ በአንድ መንፈስ ሁኑልኝ፣ በዚህ ደስታዬ ምን አድርጉ ፈጽሙ ብሎ ይለምናቸዋል። የምክር ቃል፣ በምክር ቃል ውስጥ ልመና አለ፣ በምክር ቃል ውስጥ ማጽናናት አለ፣ በምክር ቃል ውስጥ ማዘዝ አለ፣ ትእዛዝም አለ፣ በምክር ቃል ውስጥ ማጠንከር አለ፣ አቅጣጫን ማሳየት አለ። ስለዚህ ነው ይሄ ምክር ቃል እነዚህን ነገሮች ሁሉ አቃፊ ስለሆነ ማለት ነው። ሌላው የምክር ቃል አራተኛው አቅጣጫና መመሪያ የሚሰጥ ነው። በምክር ቃሉ ዝም ብሎ ማበረታታት፣ ማጽናናት፣ ምሳሌ በመከራ ውስጥ ያሉ ሰዎች ከሆኑ ለማጽናናት ብቻ የሚነገር አይደለም። የምክር ቃል በውስጡ ደግሞ መለኮታዊ የሆነ አቅጣጫን የሚያሳይ መመሪያን የሚሰጥ ነገር በውስጡ አለ። አንደኛ ተሰሎንቄ 5:11 እንደ ምሳሌ መውሰድ እንችላለን። ስለዚህ በእነዚህ ቀናት ውስጥ ይህንን ነው የምናስበው። የምክር ቃል ስንል ምንድን ነው እግዚአብሔር የሚናገረን? በእነዚህ ቀናቶች እግዚአብሔር እንዲመክረን ነው የምንፈልገው። እግዚአብሔር በቃሉ ለልባችን ምን እንዲያደርግ፣ አቅጣጫን እንዲያሳየን፣ እርምትን እንዲሰጠን፣ በቃሉ እንዲያበረታን፣ እንዲያጽናናን ነው እግዚአብሔር የምንፈልገው። ስለዚህ ነው የምክር ቃል የመጽሐፉ ዋና ሀሳቤ ስለሆነ የዕብራውያን መጽሐፍ የተጻፈበትም ፐርፐዝ አንዱ ዓላማ የምክር ቃል ለእነዚህ ሰዎች ምን ለማድረግ ለመስጠት ነው። ምክንያቱም የነበሩበትን ሁኔታ እንደሚከተለው አነሳለሁ። እንግዲህ ይሄ መልእክት፣ ይሄ ምክር ቃል ያስፈለጋቸው ለምንድን ነው ብለን መጠየቅ አለብን።
አጭር የሆነ የምክር ቃል እጽፍላችኋለሁ ሲል ለማን የጻፈው? ለምን ይሄ ምክር ቃል አስፈለጋቸው? በምን ሁኔታው ስለነበሩ ነው ይሄ ምክር ቃል ያስፈለጋቸው? ስለነዚህ ሰዎች ጥቂት ማወቅ አለብን። ምክንያቱም የምናጠናው ምዕራፍ ካሉበት ተጨባጭ ሁኔታ ጋር የተሳሰረ ስለሆነ ማለት ነው፣ የተያያዘ ስለሆነ መልእክቱ። እንግዲህ ከመጽሐፉ እንደምናየው የዕብራውያን መጽሐፍን ከምዕራፍ 1 ጀምራችሁ ስታነቡት አንዱ የምታዩት ነገር ስለ እነዚህ ሰዎች በቂ የሆነ የብሉይ ኪዳን ትምህርት እውቀት ያላቸው ሰዎች ናቸው። አንዱ ማወቅ ያለብን ክርስቲያን አይሁዶች ናቸው። መልእክቱ የተጻፈላቸው በዋናነት እነሱን የሚመለከት ከአይሁድ የመጡ አማኞች ናቸው። ከአይሁድ ወደ ክርስትና ምን ይሆኑ የተለወጡ አማኞች ናቸው። ከምዕራፍ 1 ጀምረን ስናይ መልእክቱ የጻፈው ጸሐፊ ሲያነጋግራቸው ሐሳብ ሲሰጣቸው ልክ የብሉይ ኪዳንን ትምህርትና ስርዓትና ልማድ እንደሚያውቁ እያሰበ ነው የተናገራቸው። ባዕድ ነገር ሳይሆን የሚነግራቸው ኦልሬዲ ይሄ እውቀት በእነሱ ዘንድ አለ። የብሉይ ኪዳን አስተምህሮ ልምምድ ስለ ክህነት ቢሆን፣ ስለ መስዋዕት ቢሆን፣ ስለ ሙሴ ቢሆን፣ ስለ አሮን ቢሆን፣ ስለ ሕጉ ቢሆን፣ ስለ ቤተ መቅደሱ ቢሆን በቂ የሆነ ምን አላቸው? እውቀት አላቸው፣ መረዳት ያላቸው። ስለዚህ ነው አንዱ ስለ እነሱ ማወቅ ያለብን ነገር ከይሁዲ እምነት ወደ ክርስትና በወንጌል ትምህርት ምን ይሆኑ የተለወጡ አማኞች ክርስቲያን አይሁዶች መሆናቸውን መረዳት በጣም አስፈላጊ ነው። ምክንያቱም መልእክቱ ጠቅላላ መልእክቱ ከዚህ ጋር የተሳሰረ ስለሆነ። ለምሳሌ እዚሁ ምዕራፍ 1 ቁጥር 1 እና 2 ላይ እንደምናይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አይደለም ያላቸው። ምዕራፍ 1 ሲጀምር ለአባቶቻችን ሲል ለእምነት አባቶች ለእስራኤል አባቶች ነው። ስለዚህ ለአባቶቻችን ሲል ጸሐፊው ራሱ ከተደራሲያኑ ጋር ራሱን ደምሮ ነው የሚናገረው፣ ለእርሱም ለጻፈላቸውም ሰዎች ማለት ነው። ምክንያቱም አይሁዶች ስለሆኑ ለአባቶቻችን ከጥንት ጀምሮ እግዚአብሔር በነቢያት አድርጎ በራእይም በልዩ ልዩ መንገድ ሲል በራእይ ሊሆን ይችላል፣ በህልም ሊሆን ይችላል፣ በምልክቶች ሊሆን ይችላል። በተለያየ መንገድ እግዚአብሔር ሲናገረን ነበር። ማለት ምን ማለት ነው? እግዚአብሔር በእነዚህ መንገዶች ነበር ለእኛ የተገለጠው። በነቢያት ነበር የተገለጠው፣ በህልም ነበር፣ በራእይ ነበር፣ በመሳሰሉት መንገዶች ተገልጦልናል፣ ተናግሮናል። እግዚአብሔር ድምፁን ሰምተናል። አሁን ግን ሁሉም ወራሽ ባደረገው ደግሞ ዓለማትን ምን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ይሄ እጅግ የሚበልጠውና የላቀው መገለጥ ነው። እግዚአብሔር የተገለጠበት መንገድ ማለት አሁን በጽሁፍ ሳይሆን በህልምና በራእይ ሳይሆን በማ በኩል በልጁ በኢየሱስ ክርስቶስ ቃል ሥጋ ሆነ የሚለው ዮሐንስ ወንጌል ላይ 1:14 እንዳየው ራሱ የእግዚአብሔር ልጅ ኢየሱስ ክርስቶስ የተገለጠበት በእርሱ በኩል ደግሞ እግዚአብሔር የተናገረበት ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እስከ 18 ስናይ ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድያ ልጁ አባቱን ምን አደረገልን? ተረከልን አይደለም የሚለው። ስለዚህም እግዚአብሔር በልጁ በኩል ተናገረ፣ በመረጠው በላከው። ሲጠመቅም ያን እምወደው ልጄ እርሱ ነው፣ እርሱን ምን አድርጉት? ስሙት አለ። ምክንያቱም እግዚአብሔር በልጁ ነው የተናገረው፣ በልጁ ነው ያስተማረን፣ በልጁ ነው ራሱ ምን ያደረገልን? የገለጠ። አብ የተገለጠው በማን ነው? በልጁ ነው የተገለጠው። ስለዚህ አሁን ጸሐፊው በቀደመው ኪዳን የነበረውን ሁኔታ እና አሁን ደግሞ በተሻለው ኪዳን የሆነውን ነገር እያነጻጸረና እያገናዘበ ሲናገር ነው የምታዩት። ስለዚህ ከምዕራፍ 3 ጀምሮ ዝም ብላችሁ ስታዩት በተለይ እስከ ምዕራፍ 12 ድረስ ያለውን ስለምን ያወራው? ስለ ክህነት አውርቷል፣ ስለ መስዋዕት አውርቷል፣ ስለ ኪዳን አውርቷል፣ ስለ ሕጉ ምን አድርጓል? አውርቷል፣ ስለ መላእክት አውርቷል። እነዚህ ነገሮች ሁሉ ከብሉይ ኪዳን ፐርስፔክቲቭ ከብሉይ ኪዳን አንጻር እያነሳ ግን
ስለ ብሉይ ኪዳን ብቻ አይደለም የሚያወራቸው። ስለ ብሉይ ኪዳን ሲያነሳ ግን የመጨረሻ መገለጥ በሆነው በልጁ በኢየሱስ ክርስቶስ በኩል እግዚአብሔር በአዲሱ ኪዳን የሰራውን ስራ ምን እያደረገ እያነጻጸረ የተሻለ ተስፋ መሆኑን፣ የተሻለ ኪዳን መሆኑን፣ ክርስቶስ የተሻለ ካህን ሊቀ ካህን መሆኑን፣ እግዚአብሔር ከዚህ በኋላ ሁሉን ነገር በልጁ በኢየሱስ ክርስቶስ በኩል ጠቅልሎ ምን እንደሚያደርግ እንደሚሰራና እንደሚናገር እንደሚያድንም ምን ያደረገበት ነው የተናገረበት እንደሆነ ትመለከታላችሁ። ስለዚህ አንዱ ስለ እነዚህ ሰዎች መገንዘብ ያለብን ማወቅ ያለብን ለዚህ ነው የምክር ቃል ያስፈለገበትን ምክንያት እንድናይ ነው። እንግዲህ አንደኛ እነዚህ ሰዎች አንዱ የነበሩበት አውድ በጊዜው የነበሩበት ሁኔታ ምንድነው? ሳፈሪንግ ነው። በመከራ ውስጥ ነበሩ። በጣም ከእምነታቸው አንጻር በመልእክት ውስጥ ጎልቶ የምታዩት አንዱ ምንድነው? ስለ እነዚህ ሰዎች ጻፉ የነገረን ነገር እስከ እምነታቸው አንጻር ጽኑ መከራ ምን እያደረጉ ነበር? እየተቀበሉ፣ ያውም ከአይሁድ ወገኖቻቸው ማለት ነው። የእግዚአብሔር ቃል በዚሁ በዕብራውያን ላይ እንደሚናገረው ምዕራፍ 10 ላይ ስታዩት ከቁጥር 32 በኋላ ብርሃን ከበራላቸው በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን ምን አድርጉ? አስቡ። ዝም ብሎ መከራ አይደለም የሚለው። በምን መከራ? በጽኑ መከራ፣ በብርቱ መከራ የቆማችሁበትን ያን ሁሉ መከራ ተሻገራችሁ የመጣችሁበትን ጊዜና ዘመን ምን አድርጉ? አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራ ምን አድርጋችኋል? ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ። ንብረታችሁ ሲዘረፍ በደስታ ምን አደረጋችሁ? ተቀበላችሁ። ስለዚህ ታላቅ ዋጋ ያለው መታመናችሁ ምን አታርጉ? አትጣሉ ነው የሚላቸው አይደለም። ስለዚህ የሆነ አንድ አሳሳቢ ነገር ተፈጥሯል እነዚህ ሰዎች ጋር ከእምነታቸው አንጻር ከእግዚአብሔር ጋር ካላቸው ግንኙነት ምክር የሚባለው ይሄ እኮ ነው። የምክር ቃል የሚባለው ይሄ ነው። ምን እያደረጋቸው ነው? አትጣሉ። የቀድሞውን ዘመን ምን አድርጉ? አስቡ ሲል ምን እያደረገ ነው? የምክር ቃል እየሰጣቸው። የነበሩበት ነገር አንዱ ምን ስለነበረ? መከራ፣ ስደት ስለነበረ ምን ብለዋል እነዚህ ሰዎች? ተሰድበዋል። ምን ብለዋል እነዚህ ሰዎች? ከሌሎች ጋር አብረው ከሌሎች ወንድሞቻቸው ጋር አብረው መከራ ምን አድርገዋል? ተቀብለዋል። እነዚህ ሰዎች ሀብታቸውን ንብረታቸውን ሁሉ ምን ተደርገዋል? ተቀምተዋል፣ ተዘርፈዋል። ስለዚህ ኢኮኖሚካሊ እነዚህ ሰዎች ከባድ ምን ችግር ውስጥ ወድቀዋል። ከኑሯቸው ተፈናቅለዋል። ከዕለት እንጀራቸው አንጻር ከባድ ችግር ውስጥ ገብተዋል። እነዚህ ሰዎች ያላቸው ሀብት ሲዘረፍ፣ ንብረታቸው ሲዘረፍ፣ ሲቀሙ እነዚህ ሰዎች የት ነው የሚኖሩት? ምንድን ነው የሚበሉት? የሚል ጥያቄ ያስነሳል አይደለን? ይህን ሁሉ ስለ ክርስቶስ፣ ይህን ሁሉ ስለ ጌታ ዋጋ ምን አድርገዋል? ከፍለዋል። በህይወታቸው ተወራርደው ማለት ነው ዋጋ ከፍለዋል እነዚህ ሰዎች። 13 ቁጥር 3 ላይ ዕብራውያን 13 ቁጥር 3 ላይ ስታዩት ከእነርሱም ጋር እንደታሰራችሁ ሆኑ እስረኞችን አስቡ ይላል። ስለዚህ አንዳንዶች ደግሞ ምን ተደርገዋል? በእስር ወድቀዋል። ከእምነታቸው የተነሳ ታስረዋል። እስር ቤት ነው ያሉት። የተመቸ ነገር ውስጥ እንዳልሆኑ ማየት ትችላለች። ኮምፎርት ዞን ውስጥ አይደሉም እነዚህ ሰዎች። ስለ እምነታቸው ዕለት በዕለት በጣም ምን ያደርጋሉ? ዋጋ ይከፍላሉ። ያጣሉ፣ ይራባሉ፣ ይፈናቀላሉ፣ ይታሰራሉ፣ ይንገላታሉ። እንዲያውም ተንገላታችሁ ይላል። ያጎሳቆላቸዋል። ስለዚህ በዚህ ሁኔታ ውስጥ የነበሩ ቅዱሳን አማኞች ስለነበሩ ያው አንዱ ከዚህ የምንማረው ነገር ምንድን ነው? እምነት ሁልጊዜ ይፈተናል። በጌታ ያለን እምነት ምን ይሆናል? ይፈተናል። ስለ እምነታችን እንፈተናለን፣ ዋጋ እንከፍላለን፣ ቻሌንጆችን እንጋፈጣለን። መጠኑ፣ ጥልቀቱ፣ አይነቱ ነው እንጂ የሚለያየው ዕለት በዕለት እምነታችን ሳይፈተን የምንኖርበት ዘመን ቀን የለም። በእያንዳንዱ ቀን እምነት ይፈተናል ማለት ምን ማለት ነው? በእግዚአብሔር ላይ ያለን መታመን፣ በክርስቶስ ላይ ያለን መታመን፣ ለቃሉ ያለን ተገዥነት፣ ለፈቃዱ ያለን ታዛዥነት ምን ይሆናል? ይፈተናል።
በዕለት ተዕለት ውሳኔዎቻችን፣ ምርጫዎቻችን፣ እድሎቻችን፣ በስራ ቦታ፣ በትምህርት ቤት፣ በጎረቤት እምነት ይፈተናል። ታማኝነት ምን ይሆናል? ይፈተናል። ለክርስቶስ ያለን ተገዥነት ምን ይሆናል? ይፈተናል። ክርስቶስን የመጀመሪያ ስለማድረጋችን ስለማስቀደማችን ምን ይሆናል? እምነት ይፈተናል። ለቃሉ ያለን ተገዥነት፣ ታማኝነት ይፈተናል። ስነ ምግባር ምን ይሆናል? ይፈተናል አይደል? በምርጫዎቻችን የእግዚአብሔር ፈቃድ ስለመፈለጋችን ይፈተናል። በእያንዳንዱ ነገር እምነት ምን ይሆናል? ይፈተናል። በምናስበው አስተሳሰብ እምነታችን ምን ይሆናል? ይፈተናል። በምንወስናቸው ውሳኔዎች እምነት ምን ይሆናል? በጌታ ላይ ያለን እምነት፣ ለቃሉ ያለን ታዛዥነት፣ ተገዥነት፣ ንጽህና፣ ቅድስና፣ ጽድቅ ምን ይሆናል? ይፈተናል። ይህ አይቀሬ ነው። ምክንያቱም የዚህ ዓለም ህይወት ንጽረተ ዓለም አስተሳሰብና የኛ አስተሳሰብ የተለያየ ነው። ያኗኗር ዘይቤያችን ምንድነው? የተለያየ ነው። የህይወት አቋሞቻችን፣ የሥነ ምግባር መለኪያዎቻችን ሁሉ ምንድናቸው? የተለየ ነው። እኛ እግዚአብሔርን መስለን ለመኖር ነው ጥረት የምናደርገው። የዓለም ግን ለዚህ ህይወት ምን ይሆን? አይመችም። ሁል ጊዜ ተቃዋሚና ተቃራኒ ነው። ይህ ዓለም ወደ ኃጢአት የሚስብ ነው። የእግዚአብሔርን ፈቃድ እንድናደርግ ሳይሆን የስጋን ፈቃድ እያደረግን እንደ ስጋ ፈቃድ እንድንኖር የሚጋብዝ ህይወት ነው እዚህ ዓለም ውስጥ ያለ። የዚህ ዓለም ገዢ ደግሞ ማን ነው? ዲያብሎስ ነው። ዓለም አታላይ ናት። ያኗኗር ዘይቤው ዓለማዊ ነው፣ ስጋዊ ነው። ስለዚህ አይመችም። አብሮ የሚሄድ ህይወት የለንም። ስለዚህ እምነት ሁልጊዜ ምን ይሆናል? ይፈተናል። እዛ ጋር ለእግዚአብሔር ያለን ፍቅር፣ ለእግዚአብሔር ያለን ታማኝነት፣ ለእግዚአብሔር ያለን ተገዥነት፣ ከክርስቶስ ጋር ያለን ህብረት ሁሉ ይፈተናል፣ ይመረመራል፣ ይመዘናል በእግዚአብሔር ፊት። ይሄ እኮ ነው ተመዝኖ ነገ በእግዚአብሔር ፊት ዋጋ የምናገኘው ወገኖቼ። ነገ በእግዚአብሔር ፊት እኮ ምስጋና የምናገኘው፣ ነገ በእግዚአብሔር ፊት ብድራት የምናገኘው ለእግዚአብሔር ባለን ታማኝነት ነው። ለፈቃዱ ባለን ምንድን ነው? ተገዥነት ነው። በአንደኛ ጴጥሮስ ምዕራፍ 4 ከ1 እስከ 6 እንደተጻፈው በቀረልን ዘመን እንደ እግዚአብሔር ፈቃድ እንድንኖር ይላል አይደል? እና እነዚህ ሰዎች ጴጥሮስ ምንድነው የቀድሞ ህይወታቸውን ያነሳል። የቀድሞ ህይወታቸውን አህዛብ ሆነው የኖሩበትን አህዛባዊ ህይወታቸውን ያነሳና አሁን ይሄ ይበቃል ይላቸዋል። ከዚህ በኋላ ግን በቀረላችሁ ዘመን እንደማ ፈቃድ ትኖሩ ዘንድ እንደ እግዚአብሔር ፈቃድ ትኖሩ ዘንድ ተጠርታችኋል ይላቸዋል። በቀደመው ህይወታችሁ እንደ ስጋ ፈቃድ የፈለጋችሁን ያሰባችሁ ያደረጋችሁ ኖራችኋል። አሁን ግን ክርስቶስ ያዳነን ለኃጢአት ሞተናል ይላቸዋል። የሞት ነው ተመልሰን ያንን የቀደመውን ህይወት እንድናረግ ሳይሆን ከዚህ በኋላ የጌታን ፈቃድ ልናረግ የእሱን ሐሳብ ልናገለግል ድነናል። ለኃጢአት ሞተናል። ለኃጢአት ሞተናል ማለት የኃጢአት ጌትነት ተሽሮ ክርስቶስ በህይወታችን ምን ሆኗል? ጌታ ሆኗል ማለት። ከዚህ በኋላ ለእርሱ ነው የምንገዛው። ስለዚህ እምነት ሁልጊዜ ምን ይሆናል? ይፈተናል። እምነት ሁልጊዜ ይፈተናል። ስለዚህ ሁልጊዜ ለእግዚአብሔር ያለንን ታማኝነት፣ ለእግዚአብሔር ያለንን ተገዥነት፣ ኮሚትመንት እያሰብን ነው መኖር ያለብን። በምርጫችን እሱን ማሰብ አለብን። በውሳኔዎቻችን እሱን ማሰብ አለብን። በእቅዶቻችን እሱን ማሰብ አለብን። በዕለት ተዕለት ህይወታችን በምናስባቸው በፍላጎቶቻችን ሁልጊዜ ለእግዚአብሔር ያለንን ታማኝነት እያሰብን፣ ለእርሱ ያለንን መሰጠት እያሰብን ነው በእግዚአብሔር ፊት መኖር ያለብን። እና አንዱ የምክር ቃል ያስፈልጋቸው ይሄ ነው። ምክንያቱም እያለፉበት ባለው ሁኔታ መከራው ጽኑ እየሆነ ሲመጣ ያስከተለባቸውን ነገር እንመልከት። እንዲያውም የሚመከራቸው ነገር ይሄ እኮ ገና ነው የሚላቸው። ገና ነው ይሄ መከራ ይሆን ስለ ጌታ የምትከፍሉት ዋጋ ገና ነው ይላል። ዕብራውያን ምዕራፍ 12 ከ1 እስከ 4 ላይ ያሳስባቸዋል። እንደገና ይመከራቸዋል። በነፍሳችሁ ዝላችሁ እንዳትደግሙ ከኃጢአተኛ በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁትም ይላል። ስለዚህ የእምነታችሁን ጀማሪና ፈጻሚ ክርስቶስን እሱ ስቃይን ምን አድርጎ ይላል? ታግሶ አይደለም እንዴ? ስቃይን ታግሶ መከራ የተቀበላችሁ ነው። ግን ደም እስከ ማፍሰስ ድረስ ኃጢአትን ገና ምን አላደረጋችሁትም? አልተቃወማችሁትም።
ሰማዕት ትሆናላችሁ። ስለ ክርስቶስ ሕይወታችሁን እንኳን ምን አሳልፋችሁ እስከ መስጠት ድረስ መከራ ገና አልተቀበላችሁ። አዎ ንብረታችሁን አጥታችኋል። አዎ ተሰደባችኋል፣ ተንገላታችኋል። አዎ እስር ቤት ምን ብላችኋል? ተጥላችኋል። ዕብራውያን 11 ላይ እኮ የዘረዘራቸው የእምነት አባቶች በእንደዚህ አይነት መስዋዕትነት ስለ ጌታ ዋጋ ከፍለው የሄዱ ናቸው አይደለም? በመጋዝ ምን ሆነው ተሰንጥቀው፣ ለአውሬ ምን ተሰጥተው፣ እስከ ደም ማፍሰስ ድረስ እስከ ሕይወት መስዋዕትነት ድረስ ሮጠው ሩጫቸውን ጨርሰው ምን የሆኑ ናቸው? የሄዱ እኮ ናቸው እነዚህ የእምነት አባቶች። ገና ደም እስከ ማፍሰስ ምን አላደረጋችሁ? አልተካደም። ይልቁንም በርቱ ነው የሚላቸው። አሁን በምታልፉበት የመከራ ሕይወቱ ስለ ጌታ ያላችሁን ለጌታ ያላችሁን ስለ ተስፋው ወደፊት የሚጠብቃችሁ ለዛ ተስፋ የሚመጥን ሕይወት ለመኖር እስከ ሕይወት መስዋዕትነት ለመሄድ ጠንክሩ፣ በርቱ። የምክር ቃል ነው ይሄ። አንዱ የሚያስፈልጋቸው የምክር ቃል ነው። ምክንያቱም ከመከራው ጽናት የተነሳ ከሚያልፉበት የመከራ ጽናት የተነሳ የተፈጠሩ ችግሮች በመካከላቸው ነበሩ። ለምሳሌ ከተፈጠሩት ነገሮች አንዱ ምንድን ነው? ከመከራው ጽናት ህብረትንና መተያየትን ችላ ብለው ነበር። ዕብራውያን 10:24 ነው ያምሳል። ምን ችላ ብለው ነበር? ህብረትን፣ መገናኘትን፣ መሰባሰብን፣ ተሰባስበው እርስ በርስ ጸጋ ምን ማድረግ መከፋፈልን፣ መልካም ነገር ማድረግን፣ ወንድም ወንድምን ማሰብን ችላ ብለው ነበር። እነዚህ ሰዎች ምኑ ሲበዛባቸው? መከራው ሲበዛ፣ ጽኑ የሆነ መከራና ብርቱ ሲያልፉ ይሄ ሁኔታ ጳውሎስም እንዴ መሰባሰባችሁን አትተው እንጂ እንዲያውም ቀኑ ሲቀርብ የበለጠ ምን ልታደርጉ ይገባ? እናንተ ልትተያዩ አይደል? እርስ በርስ በመተያየት ልትበረታቱ፣ አንዳችሁን ክንድ ልትደግፉ ይገባችኋል እንጂ ልትበታተኑ አይገባችሁም። በመከራ ውስጥ ለመጽናት ወገኖቼ ህብረት አስፈላጊ ነው። ያለ ህብረት አይሆንም። ክርስትና ያለ ህብረት አይሆንም። እግዚአብሔር በእያንዳንዳችን ውስጥ ባስቀመጠው ጸጋ ነው እርስ በርስ ምን ሆነው ልንበረታታ የምንችለው አቅም ልናገኝ። በአንዱ ውስጥ የእግዚአብሔር ቃል ይመጣል። በአንዱ ውስጥ የትንቢት ቃል የሚያጽናና የትንቢት ቃል ይመጣል። በአንዱ ውስጥ የእውቀት ቃል ይመጣል። በአንዱ ውስጥ የጥበብ ቃል ይመጣል። የተለያየ አይነት ጸጋ ይመጣል። እግዚአብሔር ይህን ሁሉ ጸጋ የሚሰጠን አንዱ ሌላውን በተሰጠው ጸጋ እያገለገለ እርስ በርስ ምን እንድንሆን እንድንያያዝ፣ እንድንበረታታ ነው። አንዱ አንዱን እንዲደግፍ ነው። ጸጋ እግዚአብሔር በውስጣችን የሚያስቀምጥበት ምክንያት ይሄ ነው። ሌላውን እግዚአብሔር በእኛ ሆኖ ምን ያደርጋል? ያበረተዋል። የእግዚአብሔር ስም የተባረከ፣ ያጽናነዋል፣ እንዲጠነክር ያደርገዋል በሰጠን ጸጋ እግዚአብሔር። ስለዚህ እነዚህ ሰዎች ከመከራው የተነሳ ማፈግፈግ ጀምረዋል ወደኋላ። እርስ በርስ የነበራቸውን ህብረት፣ መያያዝ፣ መጠያየቅ፣ መደጋገፍ ምን አድርገውታል? ትተውታል እነዚህ ሰዎች። ስለዚህ ይህ ነገር በጣም ጸሐፊው አሳስቦታል። እውነት አይደለ? በእኛም ህይወት እኮ ቢሆን እንዲሁ ነው አይደለም? አንዳንድ ጊዜ ነገሮች ምን ሲሆኑ ጠንከር ሲሉብን አይደል? የህይወት ውጣ ውረዱ ቻሌንጁ ጠንከር ሲል ከእምነትም ከጌታም ጋር ባለን ግንኙነትና ህብረትም በርስ በርስ መካከል ፈተናዎች፣ ቻሌንጆች ሲበዙ ሰዎች ከጌታ ጋር ያላቸውን ህብረት ያላላሉ፣ እየላላ ይመጣል። ከቅዱሳን ህብረት ወደኋላ ይላሉ ሰዎች። ለምን? ፈተናው የሚያልፉበት ነገር አእምሯቸውን መንፈሳቸውን ስለሚይዝ። ጠንከር ያለ ፈተና ሲመጣ ሰዎች እንዲያውም የሚቀጥለው ነገር በጣም የባሰውን ነገር ነው ጸሐፊው የጻፈላቸው። ምንድን ያለው? እንዲያውም ህብረት ማጣት ብቻ አይደለም፣ ከመከራው ጽናት የተነሳ አንዳንዶች በክህደት ወደኋላ እየተመለሱ ነው። አፖስታሲ የምንለው እንዲያውም እስከ መካድ ድረስ ምን አድርገዋል? ሄደዋል። ክርስቶስን እስከ መካድ፣ ከክርስቶስ ጋር ያላቸውን ህብረት እስከ ማቋረጥ በቃ ብለዋል። ይሄ ደግሞ ዕብራውያን ምዕራፍ 10 ቁጥር 26 እና 27 ላይ ምን ይላል? የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት ምን አለ ይላል። ወረድ ብላችሁ ስታዩ ደግሞ ነፍሴ እኛ ከሚድኑት እንጂ ከሚጠፉት አይደለንም፣ ነፍሴ በሚያፈገፍጉ ምን አይላትም ማለት
ደስ አይላትም የሚለውን ቃል ይጠቅሳል። ምክንያቱም እያፈገፈጉ ስለነበረ ነው። ከይሁዲ እምነት ወደ ክርስትና እምነት ተለውጠው ከመጡ በኋላ ብዙ መከራ ተቀብለው፣ ብዙ ስደት ተቀብለው፣ ብዙ ንብረታቸውን አጥተው፣ ታስረው፣ ተንገላተው ያን ሁሉ ዋጋ ከከፈሉ በኋላ አሁን ወዴት እየተመለሱ ነው? ወደ ድሮ እየተመለሱ ነው። ወደ ይሁዲ እምነት እየተመለሱ ነው። ወደ ይሁዲ እምነት እየተመለሱ ወደ አሮጌው ኪዳን አስተሳሰብ ምን ይሆኑ ነው? እየተመለሱ ነው ሰዎች። ስለዚህ ጸሐፊው ነገር በጣም አበረታቷል። በጣም አድርጎ አሳስቦታል ማለት ነው። ስለዚህ ነው አንዱ የምክር ቃል ያስፈልጋቸው። ለዚህ ነው የምክር ቃል ይመልሳል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በምክር ቃል ይመጣል። በእንደዛ አይነት ሁኔታው ስንሆን እግዚአብሔር በሚመልስ የምክር ቃል ይመጣል። በእንደዚህ አይነት ሁኔታው ስንሆን እግዚአብሔር ልብን በሚያቀና፣ ልብን በሚያበረታ፣ ጸጋን በሚሰጥ የምክር ቃል ይመጣል። ከዛ ውስጥ ያወጣናል። እንደገና ቆም ብለን እንድናስብ ያደርገናል። ውሳኔያችን፣ አካሄዳችን እንድንመረምር ያደርገናል። እግዚአብሔር የሚመልስ አምላክ ነው። የሚመክር አምላክ ነው። የሚያቀና አምላክ ነው። የሚያድስ አምላክ ነው። እንደገና ኃይል የሚሰጥ አምላክ ነው። እንደገና ጸንተን ጉዟችን እንድንቀጥል የሚያደርግ አምላክ ነው እግዚአብሔር በምክር ቃል። የእግዚአብሔር ስም የተባረከ። እነዚህ ሰዎች የጻፍኩላችሁን ይህን የምክር ቃል ባካችሁ ታገሱ ይላቸዋል። አጥብቃችሁ ያዙ፣ አይዟችሁ፣ በመከራ ውስጥ ብታልፉም በርቱ፣ ተስፋ አለ። የእምነት አባቶችን ተመልከቱ። ይሄ ሁሉ ምስክሮች እኮ ዕብራውያን ምዕራፍ 11 ላይ በዙሪያ እንደ ደመና የሆኑ ይሄ ሁሉ ምን አሉ? ምስክሮች እኮ አሉ። እስቲ አብርሃምን ተመልከቱት። እነዚህ ሰዎች አይሁዶች ስለሆኑ የእምነት አባቶቻቸውን በደንብ ያውቃሉ። እስቲ ይስሐቅን ተመልከቱት። እስቲ ያዕቆብን ተመልከቱ። እስቲ እነ ዳዊትን ተመልከቱ። እነ ሰለሞንን ተመልከቱ። ብዙ የእምነት አባቶች እነዚህ ሁሉ ተስፋቸውን ለማግኘት እስከ መጨረሻ ድረስ ጸንተው ቆመዋል። ይህን ሁሉ ዋጋ ከፍላችሁ ታላቅ ብድራት የሚያስገኘውን ይህን ሁሉ የከፈላችሁት ዋጋ እንዲሁ በከንቱ ሜዳ ላይ ትጥላላችሁ? እንደሱ ነው እያላችሁ ያለ። ታላቅ ብድራት የሚያስገኝ ይህ ሁሉ የከፈላችሁት ዋጋ ነገ በእግዚአብሔር ፊት ምን ያስገኛል? ብድራት አለው፣ ሽልማት አለው፣ አክሊል አለው። ለዚህ ነው በዕለት ተዕለት ሕይወታችን እኛም ዕለት በዕለት ለጌታ በምንኖረው ነው ላለን ታማኝነት ለምንከፍለው ዋጋ ልናጣ እንችላለን፣ ልንታመም እንችላለን፣ ልንታሰር እንችላለን፣ የተለያየ ነገር ውስጥ ቻሌንጅ ውስጥ ልንገባ እንችላለን። ግን ምን አለ በሰማይ? እግዚአብሔር የብድራት አምላክ ነው። ጌታ ኢየሱስ ምን አለ? በራእይ ምዕራፍ 2 እና 3 ላይ ለሰባቱ አብያተ ክርስቲያናት መልእክት ሲጽፍ ምንድን ነው ያለ? እነሆ ስለ እያንዳንዱ ቤተ ክርስቲያን ሲናገር አንተ ድካምህን አውቃለሁ፣ ብርታትህን አውቃለሁ፣ ያለህን ጠብቅ አይደል? እነሆ ዋጋዬ በእጄ አለ፣ ለእያንዳንዱ እንደ ሥራው ምን አደርግ ዘንድ እከፍለው ዘንድ። ስለ እያንዳንዱ ቤተ ክርስቲያን ሲናገር ድካማቸውንም ብርታታቸውንም ከጠቀሰ በኋላ ነገር ግን ለእያንዳንዱ ደግሞ የሚሰጠው ዋጋ ብድራት እንዳለ ተናገረ። እግዚአብሔር የብድራት አምላክ ነው። ለስሙ ያሳየነውን ፍቅር ለእነዚህ ሰዎች ምዕራፍ 6 ላይ ይሁት ምዕራፍ 6 ዕብራውያን ምዕራፍ 6 ላይ ለስሜ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አመፀኛ ዳኛ ነው። ፍትሐዊ አምላክ ነው። ጻድቅ አምላክ ነው። እግዚአብሔር በእውነት ከልብ በንጹህ ልብ ለስሙ ያሳየነውን ፍቅር ምን አያደርግም? አይረሳም። አንዲት ብርጭቆ ላጠጣናት ውሃ ዋጋ የሚተምን አምላክ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ በከንቱ የምንኖረውን በከንቱ የምንከፍለው ዋጋ የለም። በከንቱ የምንቀበለው መከራ የለም። በከንቱ የምንቀበለው ቻሌንጅ የለም። በከንቱ የምንነቀፍ ሰዎች አይደለንም። በከንቱ የምንሰደብ ሰዎች፣ የምንጠላ ሰዎች፣ የምንገፋ ሰዎች አይደለንም። ለእያንዳንዱ ነገር ስለ ስሙ ስለሆነ ይሆን ነው፣ ስለ ወንጌል ስለሆነ ይሆን ነው። ምን አለ? በጌታ ዘንድ ብድራት አለ፣ ክብር አለ። አንደኛ ጴጥሮስ ምዕራፍ 1 ላይ ቢያስፈልግ እናንተ በልዩ ልዩ ፈተና ምን ብላችኋል?
አዝናችኋል። እውነት ነው። ሳታዩ ትወዱታላችሁ ይህን ጌታ። ግን አይዟችሁ፣ ጌታ ሲገለጥ የምታገኙትን ምስጋና ተመልከቱ። ብድራት አላችሁ በጌታ ቀን። ለዚህ ለኖራችሁት ለከፈላችሁት ዋጋ ጌታ በሚገለጥበት ቀን የክብር ሽልማትና ምስጋና ይጠብቃችኋል። እግዚአብሔር ይመስገን። ያውም ዘላለማዊ፣ ምድራዊ አይደለም፣ ጊዜያዊም አይደለም። ነገር ግን ዘላለማዊ ነው። ለዘላለም በሐሴትና በደስታ የምንኖርበት በሕያው በእግዚአብሔር ፊት ከእግዚአብሔር እጅ ምስጋና መቀበል፣ ይህ እኮ መታደል ነው ወገኖች። ከእግዚአብሔር ምስጋናን ከመቀበል ብድራትን ከመቀበል ምን የሚበልጥ ነገር አለ? አይደለም? ምን የሚበልጥ ነገር አለ? ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ እየፎከረ አይደል እንደሄደው? ምን ብሎ ነው ሄደው? የጽድቅን አክሊል ከእጁ ምን አደርጋለሁ? እቀበላለሁ ብሎ ነው ሄደው። አያችሁ? ስለዚህ ለቆሮንቶስ ሰዎች የመከራቸው ለዚህ ለሽልማት አንደኛ ቆሮንቶስ 9:24 ለሽልማት ሩጡ፣ ለብድራት ሩጡ ይላል። ስለዚህ እያንዳንዷን ለስሙ ክብር ብለን ለጌታ ባለን ፍቅርና ታማኝነት የምትከፈል ዋጋ ለምን አንዴት ብርጭቆ አትሆንም? ከእግዚአብሔር ዘንድ ብድራት አላት። እግዚአብሔር የተመሰገነ ይሁን። ስለዚህ ዙ በከንቱ የምናዝን ሰዎች አይደለን፣ ምንበሳጭ ሰዎች ለምን እንደዚህ ሆነን ብለን መበሰጫጨት የለብንም ወገኖቼ። በህይወታችን ውስጥ ስለ ጌታ ከሆነ ዋጋ የከፈልነው ደስ ይበለን። አይደለም እንዴ? ያዕቆብ ምዕራፍ 1 ቁጥር 3 እና 4 ላይ ምንድን ነው የሚለው? በልዩ ልዩ ምን ፈተና ውስጥ ስታልፉ ምን ይበላችሁ? አልቅሱ፣ እዘኑ ነው የሚለው። ደስ ይበላችሁ ነው የሚለው። ምክንያቱም እግዚአብሔር ሙሉአንና ፍጹማን ሊያደርጋችሁ ነው ይላል። እያንዳንዱ ፈተና የእግዚአብሔር ዓላማና አጀንዳ የሚፈጸምበት ነው። ወይ ህይወታችን የሚሰራበት ነው፣ ወይ ነገ አክሊል የምናገኝበት ነው። ያለ ምክንያት የሚመጣ መከራ በህይወታችን ውስጥ የለም። ኃጢአት ሰርተን ሳይሆን፣ ስነ ምግባር ጉድለት ተገኝቶብን ሳይሆን፣ እግዚአብሔርን በድለን ሳይሆን፣ በግፍ ሳይሆን፣ ግን በንጹህ በእውነተኛነት የምንቀበላት ለእግዚአብሔር ክብር ለወንጌል እውነት ብለን የምንቀበላት እያንዳንዷ በጽድቅ የምንከፍላት ዋጋ በእግዚአብሔር ዘንድ ግን ብድራት አላት። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሁልጊዜ መከራ ስንቀበል፣ ስለ ስሙ መከራ ስንቀበል፣ ስለ ለቃሉ ላለን ታማኝነት መከራ ስንቀበል ደስ ይበለን። ለምን? ነገ በጌታ ፊት ብድራት አለን። ዛሬ ሰዎች ሊነቅፉን ይችላሉ። ዛሬ ሰዎች ሊጠሉን ይችላሉ። እንደ ተራ ነገር አድርገው ሊያዩን ይችላሉ፣ ሊገፉን ይችላሉ። ነገ ግን በእግዚአብሔር ፊት የዘላለም ክብር አለው። የእግዚአብሔር ስም የተባረከ የዘላለም ክብር አለው። ማሰብ ያለብን እሱ ነው። በዕለት ተዕለት ህይወታችን እሱን እያሰብ እና እነዚህ ሰዎች ይሄ ምክር ስላስፈለጋቸው ይሄ የምክር ቃል ያስፈልጋቸዋል። ያሉበት ሁኔታ ከባድ ነው። ከአይሁድ ወገኖቻቸው እየተቀበሉት ያለው መከራ ከባድ ነው ወገኖቼ፣ ከባድ ነው። እንዲህ ቀላል አይደለም። ጌታ ኢየሱስ እኮ በምድር እያለ የተሰቃየው በማን ነው? በአይሁድ ነው። በአይሁድ መምህራን አይደለም። ሁልጊዜ እንዳሴሩበት፣ ሁልጊዜ ነገር እንደፈለጉበት፣ ሁልጊዜ እንዳሳደዱት እስከ መስቀል ሞት ድረስ እጃቸው አለበት። ለኢየሱስ ሞት ተጠያቂ ናቸው። ግን ኢየሱስ ያን ሁሉ ታግሰው የዕብራውያን ጸሐፊ እንዳለ ስቃይን ምን አድርጎ ይላል? ታግሰው። ኢየሱስ በምድር እያለ ተሰቃይቷል። ስለ እያንዳንዳችን ምን ብሏል? ኢየሱስ ተሰቃይቷል። ተሰቃይቷል፣ ዋጋ ከፍሏል፣ ተሰድቧል፣ ተተፍቶበታል፣ ተገፍቷል። ኢየሱስ ስለ እያንዳንዳችን ጽኑ መከራን ተቀብሏል። የደም ላብ አልቧል፣ ተገርፏል። በመስቀል ላይ ምን ብሏል? ተሰቅሏል። ይህን ሁሉ ምን አድርጎ ነው ግን? ታግሶ ነው። ኢየሱስ አሁን የምስጋናና የክብር ዘውድ ተጭኖለት በሰማይ እናየዋለን የሚለው የዕብራውያን ጸሐፊ ዕብራውያን ምዕራፍ 2 ላይ አሁን ግን ኢየሱስ የምስጋናና የክብር ዘውድ ተጭኖለት የነገስታት ንጉሥ የጌቶች ጌታ ኢየሱስ በሰማይ በእግዚአብሔር ቀኝ አለ፣ ከብሯል። አሁንስ ያንን ክብር እንድንካፈል ነው ወገኖች። እኛም በመከራችን ምን እንታገስ። ስለ ጌታ በምንከፍለው ዋጋ ነው ታዲያ። ስለ እውነት፣ ስለ ቃሉ፣ ስለ ወንጌል በምንከፍለው ዋጋ እንታገስ። ብንታገስ
የሚጠብቀን ክብር ታላቅ ነው። አንዳንድ ጊዜ በህይወታችን እንደ ሰው እናጉረመርም የለ፣ እናዘን የለ፣ እንበሰጫጭ የለ፣ ከአንደበታችን የማይገባ ነገር ይወጣ የለ አይደል? እግዚአብሔር ከዚህ ህይወት ይፈውሰን ወገኖች፣ ከዚህ ህይወት ይፈውሰን። እኛ ለክብር የተጠራን ሰዎች ነን። ሩጫችን ዋጋ ቢስ እንዳይሆን፣ ያለ ደሞዝ እንዳይሆን። ሁለተኛ እነዚህ ሰዎች ምዕራፍ 5 ከቁጥር 11 እስከ ምዕራፍ 6 ቁጥር 3 ባጭሩ ምዕራፍ 5 ከቁጥር 11 እስከ ምዕራፍ 6 ቁጥር 3 ላይ ዳተኞች ነበሩ። ነው ሰዎች ዳተኝነት በጣም ያስቸግራቸዋል። እዚህ ክፍል ላይ የዕብራውያን ጸሐፊ የተናገረውን ጥቂቷን ላንብብ። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋቸዋል። የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። እነዚህ ሰዎች በጌታ ረጅም ጊዜ ያሳለፉ ሰዎች ናቸው። ብዙ ዘመን ዋጋ፣ ለዚህ ነው ለብዙ ዘመን ዋጋ መከራ ተቀበላችኋል ያላቸው አይደል? ይህም ብድራቸው አትተው ያላቸው። እነዚህ ሰዎች ከአይሁድ ወደ ክርስቶስ ከመጡ በኋላ ለብዙ ጊዜ በዚህ እምነት ቆይተዋል። ዋጋ እየከፈሉ ያውም ዋጋ እየከፈሉ ለብዙ ዘመን ቆይተዋል። ነገር ግን አንድ መሰረታዊ ችግር ጸሐፊው ያየባቸው ምዕራፍ 6 ላይ ተመልከቱት። እነዚያ የመጀመሪያ ትምህርት የተባሉት ስለ ሙታን፣ ስለ ትንሣኤ፣ ስለ ጥምቀት ተብሎ የተዘረዘሩ ትምህርቶች አሉ። ይህን ሁሉ ዘመን ምናልባት አንዲት ቁጥር ላይ ባነብ እዛው ዕብራውያን ምዕራፍ 5 ላይ ምን ይላል? ስለዚህ ጉዳይ የምንናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔር ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ምንድን ነው ሰዎች ነው። ለዚህ እነዚህ ሰዎች ወደ ክርስቶስ ከመጡ በኋላ ሰምተዋል፣ ስለ ክርስቶስ ሰምተዋል፣ ተነግሯቸዋል። ስለ ብሉይ ኪዳንም ስለ አዲሱ ኪዳን ትምህርት እየተማሩ ነበር። ግን በጊዜ ሂደት ውስጥ እነዚህ ሰዎች ይህንን መሰረታዊ እውነት በእምነታቸው ሊተክላቸው የሚችል ሊያጸናቸው የሚችል ከዕለት ወደ ዕለት ደግሞ ምን እየሆኑ እያደጉ እየበሰሉ እየጠነከሩ በውስጥ ሰውነታቸው እየበረቱ እንዲሄዱ የሚያስፈልጋቸውን ትምህርት ለመማር ምንድን ናቸው? ዳተኞች ናቸው። እና ጭንቅ ነው ይላል ጳውሎስ። ወደ ቀጣዩ ትምህርት ወደ ቀጣዩ ወደሚያሳድጋችሁ እውነት እሱን ለመናገር ለእናንተ ለማስተማር አሁን ባላችሁበት ሁኔታ ለእኔ ምንድን ነው የሚለው ምጥ ነው አይደል? ገና ኤሌመንተሪ ትምህርት ላይ ነው ያላችሁት። እናንተ ገና ናቸው። እና አንዱ ወደ ኋላ ለመመለስ ምክንያት የሆናቸው ይሄ ነው። መንፈሳዊ ህይወት የእድገት ህይወት ነው። አያችሁ፣ ከጌታ ጋር ያለን ግንኙነት ሃይማኖት አይደለም። ከጌታ ጋር ያለን ግንኙነት ጌታን ካገኘንበት ጊዜ ጀምሮ ጴጥሮስ እንዳለ አይደል? አንደኛ ጴጥሮስ ምዕራፍ 2 ከ2 እስከ 3 በድነታችሁ እንድታድጉ አሁን እንደተወለዱ ሕፃናት የቃሉ ወተት ምን አድርጉ ይላል፣ ተመኙ። ከዳናችሁበት ሰዓት ጀምሮ እድገት ያኔ ነው የሚጀምረው። ከጊዜ ወደ ጊዜ ምን እየሆንን እየበሰልን ጌታን እየመሰልን የፍጹማን እየሆንን የጠነከረ ህሊና እየያዘን የታደሰ አእምሮ እየያዘን መምጣት አለብን። ቻሌንጁ ቀላል አይደለም ወገኖች። በህይወት መንገድ ላይ የሚያጋጠመን ቻሌንጅ እየበሰልን እየጠነከርን በእግዚአብሔር ቃል እውነት ስር እየሰደድን እማንሄድ ከሆነ የሚያጋጠመን ፈተና ቀላል አይደለም። በህይወት ጎዳና ላይ በሁለት ውህዶች ላይ ቲንክ ሁለተኛ ጴጥሮስ ምዕራፍ 1 ትምህርት ተሰጥቷል አይደለም? ሁለት ውህዶች ላይ እዛ ላይ ይህንን እኮ ነው ያያችሁት። እነዚህ ባህሪያት የሌሉት ይላል። የትኛው? ራስን መግዛት፣ እውቀት፣ ወንድማማች መዋደድ አይደል?
እነዚህ ባህሪያት የሌሉት የሩቁን የማያይ ነው አይደል? ረስቷል፣ ከኃጢአት መንጻቱ ረስቷል። የህይወት መሰናከል ያጋጠመዋል እያለ ነው። ራስን መግዛት ከሌለ እንዴት መጽናት ይቻላል? ይቻላል? እነዚህ ባህሪያት ከሌሉ እኮ መጽናት አይቻልም እያለ ነው ጸሐፊ። ማደጋቸው መንፈሳዊ የህይወት ፍሬን አይደለም፣ እስከ መጨረሻው ለመጽናት የሚጠቅማቸውን ነገር እያገኙ በዛ እየታነጹ ስር እየሰደዱ እንዲሄዱ ነው የተፈለገው። ራስን የማይገዛ ሰው እንዴት ሊጸና ይችላል? የማይታገስ ሰው እንዴት ሊጸና ይችላል? እነዚህ ባህሪያት ያስፈልጉናል። መንፈሳዊነት እግዚአብሔርን እየመሰልን እያደግን ካልሄድን በስተቀር በኃጢአት የመውደቅ የመጠላለፍ የመሰነካከል ነገር በመንገዳችን ያጋጥመናል። ለምን? እነዛ ፍሬ የህይወት ፍሬዎች የመንፈስ ፍሬዎች ያስፈልጉናል። ጴጥሮስ በጥሩ ምሳሌ አንዱ የነገረን አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ላይ እነሆ መጨረሻው ምን ተቃርቧል፣ እንግዲህ ትጸልዩ ዘንድ በመጠን ኑሩ፣ ራሳችሁን ግዙ ነው በመጠን ኑሩ የሚለው። ሴልፍ ኮንትሮል። ለመጸለይ ራስን መግዛት ያስፈልጋል ያስፈልጋል ያስፈልጋል። ራሳችን ማንገዛ ከሆነ መቼም ቢሆን አንጸልይም። ለምን? የሚፈልገን ነገር ብዙ ነው። እጃችን ላይ ያለው ነገር ወደ እግዚአብሔር ፊት እንዳንመጣ እንዳንጸልይ፣ የጌታን ፊት እንዳንፈልግ፣ ለመንፈሳዊ ነገር ዋጋ እንዳንሰጥ፣ ለእግዚአብሔር ቃል ዋጋ እንዳንሰጥ፣ ለህብረት ዋጋ እንዳንሰጥ፣ ለአገልግሎት ዋጋ እንዳንሰጥ የሚያደርጉን በርካታ ነገሮች ያለበት ዓለም ውስጥ ነው የምንኖረው። ራሳችንን ገዝተን ሸት ዳውን ካላደረግ ነው በስተቀር መቼም ቢሆን አንጸልይም። ይሄ ሞባይል ራሱ አንድ እንቅፋት አይደል? ለጸሎት እንቅፋት እኮ ነው። ካልዘጋ ነው አንጸልይም። ቂው ባለ ቁጥር ልባችን ይንጠለጠላል አይደል እንዴ? አንዳንድ ነገሮችን በአቋም ዘግተን ለእግዚአብሔር ነገር ዋጋ ካልሰጠን በስተቀር መቼም ቢሆን በመንፈሳዊ ህይወታችን አናድግም። ህፃንነት በጣም አደገኛ ነገር ነው ወገኖቼ። መንፈሳዊ ህፃንነት ለብዙ አደጋ ያጋልጠናል። ለዚህ ነው እነዚህ ሰዎች ዳተኞች ነበሩና እያስተማራቸው የበለጠ የአዲሱን ኪዳን ህይወት በክርስቶስ የሆነውን ከብሉይ ኪዳን ይልቅ የተሻለ አዲስ ኪዳን እንደመጣ ያንን እያስረዳቸው መሰረት እያያዙ እንዳይሄዱም ዳተኞች ነበሩ። ዳተኞች ነበሩ። የአንዱ ችግር ይሄ ነው። ሁለት ነጥቦች ይቀረኛል፣ ባጭሩ ልናገር። ሌላኛው አለመታዘዝ ነው። ይህንን የሚያስተምረው ሰው በዝርዝር ያነሰዋል። እኔ ባጭሩ ነው የምናገረው። ለሚያገለግሏቸውና ለሚመሯቸው መሪዎች ታዛዥና ተገዢዎች አልነበሩም። እነዚህ ሰዎች አልነበሩም። ምዕራፍ 12 ከ7 እስከ 8 ላይ ማየት ትችላላችሁ። ምዕራፍ 12 ከ7 እስከ 8 ላይ ለመሪዎቻችሁ ታዘዙ አለበዛ አይበጃችሁም ይላል። እዚህ ምዕራፍ 13 ላይ ይህ ሐሳብ አለ። የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸው ምን አድርጉ ምሰሏቸው ይላል 12 ከ7 እስከ 8 ላይ። ስለዚህ አንዱ ምንድነው ይህን ሐሳብ ምዕራፍ 13 ላይ ስንመጣ በዝርዝር አስተማሪው ስለሚያነሳው አንዱ እኔ ችግራቸው ማሳየት የነበሩበትን ሁኔታ ማሳየት ስለሆነ እና የመጨረሻው ደግሞ እንግዳ ትምህርት ነው። የዕብራውያን ጸሐፊ አንዱ የጻፈበት ምክንያት ምንድን ነው? ተደራሲያኑ በአካባቢያቸው የተስፋፋውን የአይሁድን አስተምህሮ በመቃወም ለኢየሱስ ታማኝ ሆነው እንዲዘልቁ ነው የሚመክራቸው። ቢ ፌዝፉል ለክርስቶስና ለአዲሱ ኪዳን ህይወት የታመናችሁ ሆኑ ነው። ምክንያቱም በአይሁድ ትምህርት እየተናወጡ ነው። በቀደመው አሮጌው ትምህርት ምን እየሆኑ ነው? እየተናወጡ ስለሆነ ማለት ነው። መልእክቱም የተጻፈበት ዋና ዓላማ ይሄ ነው። ኢየሱስ ክርስቶስ በብሉይ ኪዳን ተሰጥቶ ከነበረው መገለጥ የላቀ የእግዚአብሔር መገለጥ በመሆኑ በብሉይ ኪዳን ከነበሩት ነቢያት፣ መላእክት ከሙሴ ከአሮን የላቀ ደግሞም የተነገሩት ትንቢቶችና ተስፋዎች ፍጻሜ መሆኑን በመገንዘብ ኢየሱስ ክርስቶስን በማሰብ
የተስፋውን ቃል በእምነታቸው የተስፋውን ቃል እያዩ በርቀት በእምነታቸው እንዲጸኑ ማሳሰብ ነው። ስለዚህ ይህ እንዳይሆን የከለከላቸው የአይሁድ ትምህርት ነው። ያ የቀደመው አሮጌው የአይሁድ ትምህርት ነው። ግን እሱን እያስረዳቸው ነበረ። እነዛ በዛ ትምህርት ግን አልዘለቁም፣ ኮሚትድ አልሆኑ ለእንደዚህ አይነት እውነት። ስለዚህ ትልቁ ችግራቸው ይሄ ነው። ስለዚህ መጽሐፉንም ያዋቀረው ጸሐፊው በዚህ መንገድ ነው። ከምዕራፍ 1 እስከ ምዕራፍ 7 ስለ ክርስቶስ ከነገራቸው በኋላ ከዛ ወደ አዲሱ ኪዳን ሕይወት ነው የወሰዳቸው። ትምህርቱም በዚህ መንገድ የቀደመው ኪዳን አዲሱ ኪዳን ከቀደመው ኪዳን የተሻለ ነው። ያንን በሚገባ ኢየሱስ ከሙሴም ከአሮን ክህነትም ምንድነው የተሻለ ነው። ያንን በማስረዳት ከቀደመው አይሁዳዊነት እንዲላቀቁና በአዲሱ ኪዳን ሕይወት እንዲጸኑ ነበር የተፈለገው። ነገር ግን ይህን እንግዳ ትምህርት ይለዋል። ምክንያቱም ድነት ተኮር የሆነ ወደ እውነተኛው ድነት እንዳይመጡ የሚያደርግ ትምህርት ስለነበረ በድነት ዙሪያ ላይ ሲሪየስ የሆነ አቋም ስለሚያስፈልገና ጳውሎስም በመልእክቶቹ በጻፋቸው መልእክቶች እነዚህን ነገሮች በጣም ትኩረት እንደሰጠ ምሳሌ የገላትያ መልእክት ለማየት ትችላላችሁ። የገላትያ መልእክት ውስጥ ጳውሎስ ወንጌል ሰብኮ ከሄደ በኋላ ክርስቶስን ካስተዋወቃቸው በኋላ መንፈስ ቅዱስን ከተሞሉ በኋላ ምንድን ነው ሰርጎ የገባው? ከአይሁድ የሆነ ካልተገረዛችሁ ምን አትሆኑ አትጸድቁም የሚል ትምህርት ነዋል። ይሄንም ምንድን ያሉ ልዩ ወንጌል ሁለተኛ ቆሮንቶስ ምዕራፍ 11 ከ3 እስከ 5 ላይም በቆሮንቶስ ቤተክርስቲያን አንዱ ልዩ ወንጌል፣ ሌላ ኢየሱስ፣ ልዩ መንፈስ። ስለዚህ ድነት ላይ ሲሪየስ የሆነ አቋም ያስፈልገናል። መዳን በተመለከተ የምንሰማቸው ትምህርቶች ላይ ከፍተኛ ጥንቃቄ ያስፈልገናል። ስለዚህ እነዚህ ናቸው ሰዎቹ። ስለዚህ ዕብራውያን ምዕራፍ 13ን በሶስት ከፍለን እንመለከታለን በተከታታይ። ነገ ከ1 እስከ 6 ያለውን እናያለን። ከዛ ከ7 እስከ 14 ወንድማችን ንጉሴ ቡልቻ ጋር እናያለን። ከዛ ደግሞ የተቀረውን ክፍል ደግሞ ከሌላ ሰው ጋር እናያለን። የእግዚአብሔር ስም የተባረከ ይሁን። እንኳን ደህና መጣችሁ። በታማኝነት ስለመጣችሁ እግዚአብሔር ይባርካችሁ። ሌሎችንም ወንድሞች ያሳስበን። ነገ ደግሞ ምዕራፍ ዕብራውያን 13ን ቤታችን እናንብብ። ኦኬ። ያ በዛ ምዕራፍ ውስጥ ያለው እውነት ለእንደዚህ አይነት ሰዎች የተሰጠ ስለሆነ በአውዱ በደንብ አድርገን እንድናየው የእግዚአብሔር ስም የተባረከው። ጸሎት እናድርግ። እግዚአብሔር ሆይ ስለ ምክር ቃልህ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እያንዳንዳችን የምናልፍበትን ጎዳና አንተ ታውቃለህ። የምናልፍበትን ሕይወት ታውቃለህ። የገጠሙንን ተግዳሮቶችና ቻሌንጆች ታውቃለህ። ይህ ዘመን ያለንበት ዘመንና ወቅት አሁን ደግሞ ይልቁን ያለንበት ዘመን እግዚአብሔር ሆይ በብዙ ፈተና የተሞላ ነው። በኢኮኖሚ ፈተና የተሞላ ነው። በፖለቲካ ፈተና የተሞላ ነው። እግዚአብሔር ሆይ እምነትን ቻሌንጅ በሚያደርጉ ፈተናዎች የተሞላ ነው። እያለፍንበት ያለው ነገር ቀላል አይደለም። ለእምነታችን ታማኞች ለመሆን፣ ላንተ ታማኞች ለመሆን፣ ለቃልህ ታማኞች ለመሆን እግዚአብሔር አምላካችን ሆይ ለተልእኮ ታማኞች ለመሆን ጌታ ኢየሱስ ሆይ አንተን ለማምለክና ለማገልገል ታማኞች ለመሆን ምሳሌ ለመሆን የሚፈታተኑ ብዙ ነገሮች ባሉበት ጌታ ሆይ ባለበት ዘመን ላይ ነው ያለነው። አምላካችን ሆይ ወደኛም እንድትመለከት እንለምንሃለን በጌታ በኢየሱስ ክርስቶስ ስም። ለእያንዳንዳችን ከምናልፍበት ሁኔታ የተነሳ በእምነታችን እንጸና ዘንድ አንተን ማክበርን፣ አንተን ጌታ በአንተ ደስ መሰኘትን፣ በአንተ መርካትን እንቀጥል ዘንድ የሚያስፈልገንን ጸጋ በኢየሱስ ክርስቶስ ስም የተለቀቀ ይሁን። እግዚአብሔር ሆይ የሚደግፈን ጸጋ፣ የሚያጸናን ጸጋ፣ የሚያበረታን ጸጋ እግዚአብሔር ሆይ የሰማዩን ተስፋ እያየን የሚጠብቀንን ክብር እያየን በእምነት ጌታው የሚገሰግስ ሕይወት በጌታ በኢየሱስ ክርስቶስ ስም እንዲበዛልን ጸልያለሁ። ጌታ መንፈስ ቅዱስ በዚህ ነገር እንዲረዳን ለምንሃለን። እግዚአብሔር ሆይ የውስጥ ሰውነታችንን በኃይል አጠንክር። እግዚአብሔር ሆይ አስተሳሰባችንን አጠንክር። እግዚአብሔር አምላካችን ሆይ በክርስቶስ የተደረገልንን ነገር እግዚአብሔር አምላካችን ሆይ እያስተዋልንና እያመሰገንን በምናልፍበት ነገር የሚበልጥ ክብር እንዳለ በእምነት አይኖቻችን እንደ እምነት አባቶቻችን እያየን በምንገሰግስበት ሕይወት እግዚአብሔር ሆይ እንድትባርከን እንጸልያለን።
ያንተ ድንቅ የሆነው ለእያንዳንዳችን የሚያስፈልገው የምክር ቃል በእነዚህ ቀናት ወደኛ በመንፈስ ቅዱስ እንዲመጣ እንጸልያለን። ጌታ መንፈስ ቅዱስ እንድትናገረን እንጸልያለን። እንድትነካን፣ እንድታድሰን፣ እንድታበረታን እግዚአብሔር አምላካችን ወይ እንድታነቃቃን መውጣት ካለንበት ነገር ሁሉ በጌታ በኢየሱስ ስም እንድንወጣ እግዚአብሔር አምላካችን ሆይ በእምነት ደግሞ ጸንተን በርተን እንድንሄድ እንድትረዳን እንለምንሃለን። ክብር ሁሉ ላንተ ለአምላካችን ይሁን። እናመሰግንሃለን። ከዚህ ስንወጣ ከእያንዳንዳችን ጋር አሁን ከማናቸውም አይነት ክፉ ነገር አድነን። በጌታችን በኢየሱስ ክርስቶስ ስም ጸለይ።